ጥቅም ከማስቀደምና ከእግዚአብሔር የትኛው ይበልጥብናል ወይ የትኛው ይበልጥብናል ወይም እንዴት እናየዋለን? ጥቅምና እግዚአብሔርን በዘመናችን ያለውን ግርግር ውቃታ እንዴት እናየዋለን? በተለይ አሁን ከዝማሬ ጋር ከአላፍ መዝሙር ጋር በተያያዘ ከአላፋት ብዙ ነገር እየሰማሁ ነውና እኔ ደስ የሚሉ ነገሮች አግኝቼበታለሁ። ከአላፍ ዝማሬ የሚያሳስቡኝ ነገሮች ከመጀመሪያው ጊዜ ጀምሮ አሉ። በጣም ሀሳብ ውስጥ የሚከቱኝ ነገሮች አሉ። አሁን መጽሐፍ ቅዱስን እንዳይ ግድ የሚያደርገኝ ነገር ተፈጠረ። ምንድነው? ዲያቆን ሄኖክ ኃይሌን ተቃውመው የጻፉ የኤማውስ የዩቲዩብ ቻናል ባለቤቶች እነ ኤርሚያስን ይመስለኛል። እነዚህ ልጆች የቅዱስ ጳውሎስ ወጴጥሮስ ቤተክርስቲያን አገልጋዮች እንደነበሩ ነው ማስታወስ። ወደዛ አካባቢ ይመስሉኛልና የእነሱን 23 ገጽ ጽሑፍ አነበብኩኝ እና የሆኑ መረጃዎች ሰጠኝ። ቁም ነገር አለው፣ በጣም ትልቅ ቁም ነገር አለው። የዩቲዩብ ወደ 3 ሰዓት አካባቢ ዝግጅት አላቸው። ማታ የተወሰኑትን ሰምቻለሁ፣ ግን የተወሰኑ ሀሳቦችን ማጋራት ፈለግኩ ለእናንተ። ማለት መልካም የሚመስሉ ጅማሬ ያላቸው ነገሮች እንዳሉ እና ተጠልፈው እንደሚቀሩ ይናገራሉ። ግን ያው ስጋታችን ዞሮ ዞሮ ከአላፍ ጋር የተያዘው እሱ ነው። ምን ማለት ነው? ዲያቆን ሄኖክ ኃይሌ የአፍሪካ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ቶሎ ያደገበት ነው። አፍሪካ ህብረት ደብረ ሚካኤል ቅዱስ ሚካኤል ደግሞ እስከማውቀው ድረስ ሲሰራ በመከራ እኔም አስተዋጽኦ ቤተሰቦችም ወገኖችም ወዳጆችም ብዙ አስተዋጽኦ ያደረግንበት ቤተክርስቲያን ነው። የወህኒ ቤት በነበረ ሰዓት የተሰራ ነው። አሁን ፊት ለፊት መስጊድ ተሰጥቷል ቦታው። ቤተክርስቲያኗ ግዙፍ ቤተክርስቲያኖች የምታመር ቤተክርስቲያኖች ያለው ቦታ ግን አይመጠናትም። እና ለአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል የሚመጠነው ቦታ አይደለም ያለው። ህዝቡ ደግሞ ከአካባቢው ጋር የቅዱስ ሚካኤል በጣም ብዙ ህዝብ ነው ያለው። እና ድሮ ዲያቆን ሄኖክ ኃይሌን ያስተማሩት መምህራን ናቸው በእርግጥ ያስተማሩኝ። እነሱ በሚችሉት ዘመን ሩጫ አድርገዋል። ዲያቆን ሄኖክ ኃይሌ ምን እሴት ጨመረ አፍሪካ ህብረት ላይ እንጃ፣ ብዙ ግልጽ አይደለም። ባይሆን በኢጃት ስልጠና ወቅት ከአውርቼዋለሁ እና ምንድነው የተነጋገርነው? ይሄ የሰንበት ትምህርት ቤት አገልግሎት ነው። ኢጃት ሰንበት ትምህርት ቤቶች ደከም ይሰራሉ። በየአጥቢያቸው ያለው ወጣቶችን መዝግበው ስለማይይዙ ስለማይቆረቆሩላቸው ለወጣቶች ያቋቋም ከሆነው ነው ወደ ሰንበት ትምህርት ቤት መልስ ብዬ አውርቼዋለሁ። ከዛ በኋላ ደግሞ ተገናኝተን ነገረኝ። ወደ ፓይለት ፕሮጀክት 3 ቦታ ለቅጽበት ነው የተገናኘ ነው። 3 ቦታ ጀምረናል። ወደ 7 ቦታ ለማሳደግ እቅድ አለኝ። መልካም ነው። ያ ተስፋ አለኝ። እንደ ተስፋ ማልቆር እግዚአብሔር ተስፋ ባልቆረጠው ጭራሽ ከኔ የተሻለ ስንት ተጠፍ የሚያገለግል ዲያቆን ነው ጋር እኔ የሚያገናኝ ነገር እኔ ቅዱስ ሥላሴ መንፈሳዊ ኮሌጅ መማሬ ዲግሪ መያዜ በሰንበት ትምህርት ቤት አለመጥፋቴ ስለ ቤተክርስቲያን መቆርቆራለሁ ብዬ ከማለቴ በስተቀር ከዲያቆን ሄኖክ ጋር የሚያገናኝ ነገር የለም። በጣም ብዙ አገልግሎት ነው ያደረገው። ብዙ ሀገሮች ሄዷል። ብዙ መጽሐፍ ጽፏል። ብዙ ሰብኳል። ተጠቅሜያለሁ በሱ። ዲያቆን ሀቢብ ጊዮርጊስን ቢመስል ደስ ይለኛል። ግን ትንሽ የሚያሳሳ ነገር አለ ማለት ርዕስ ሆኗና ኤማውሶች ሌሎች ሰዎች ነቀፌታ ያላቸውም ድጋፍ ያላቸውም ሰዎች መስማቱ ክፋት የለውም። እጅግ በጣም ብዙ ሰዎች ደጋፊዎች ናቸው። ደጋፊዎቹ ዙሪያ ላይ የተባለ ነገር አለ። ዲያቆን ሄኖክ ኃይሌ አላሰበውም ማለትም አልችለው። ምንድነው እውነት ነው። እኔ ማህሌቱን በትክክል አላቅም። ሰዓታትም ዲግሪ ቢኖረኝም አላቅም። የቤተ መቅደሱ አገልግሎት ላይ ሩቅ ነኝ እና የአላፋት ዝማሬ ደግሞ የበለጠ እኔንም እንድርቅ ነው የሚያደርገኝ እንጂ እንድቀርብ የሚያደርገኝ ነገር የለም። የቀረቡ ወዳጆች አሉኝ በአላፍ ዝማሬ ምክንያት የበለጠ የቀረቡ አሉ ማለት ግን ትክክለኛ ስራ የአላፋት ዝማሬ እየሰራ ነው ማለት አይደለም። እና የተነሱ ጥያቄዎች ትክክል ናቸው። የኔታሸቱም ሀሽማል የሚባለው ማዕበል ፈጠነ ነው የሚባሉት። ምን ማረጋቸውን አላውቅም። የሳቸው ቻናል ላይ ትላንትና አጋጣሚ መንገድ ላይ ሲሄድ ወደ ገብርኤል ለማክበር በነበርኩበት ጊዜ እየሰማው ነበርና ምንድነው ያሉት? የኔታሸቱም ከመዋቅሩ እንዳይወጣ እንጂ ጥሩ ነው ብለዋል። ጥሩ ሰምቻለሁ። ከመዋቅሩ ግን አልወጣም ወይ ነው አሁን አላፋት ትንሽ ከመዋቅሩ አላፈነገጠም? ለጠቅላይ ቤተ ክህነት አሰራር ያመቻል
ሀገረ ስብከቶች መምራት ይችሉታል። ምክንያቱም አላፋት አሁን በኡጋንዳ አለ፣ በአሜሪካ አለ፣ በተለያዩ የአውሮፓ ሀገሮች ላይ እየተሞከረ ነው፣ በአፍሪካ ውስጥ እየተሞከረ ነው፣ በኢትዮጵያ ደግሞ በተለያዩ ቦታዎች ላይ እየተሞከረ ነው። ምንድነው ዓላማው? ነው አላፋት ዝማሬ ሰው እረኞችና መላእክት በእርግጥ ዛሬ እንዲዘምሩ ማድረግ ነው እና ሰማይና ምድር እንድትገናኝ ማድረግ ነው። በትክክል የክርስቶስን መወለድ ደስታ ማጣጣም መቻል፣ በረከት ይገኝበታል። እንዴት ነው በረከት የሚገኘው? እኛ በፈለግነው መንገድ ነው። ለዚህ ነው እኮ ጌታችን ጴጥሮስ ሆይ ትወደኛለህን አለውና 3 ጊዜ ጠየቀው። እንደወደህ አንተ ታውቃለህ በሚለው መጨረሻው መልስ ለሁለቱ መልሶች አሰማራ፣ ግልገሎቼንና በጎቼን አሰማራ ነው። ጠቦቶቼን ግን ጠብቅ ነው የተባለው። ወጣቱ ላይ በጣም ወጣቱ ጠቦት የሚባለው ኃይል ያለው፣ ጉልበት ያለው፣ አቅም ያለው፣ ታዋቂ ነኝ የሚል፣ መልክ አለኝ የሚል፣ የተሻለ ነገር አለኝ የሚለው አይደል ወጣቱ። ጠብቅ ነው እሱ። ለምን? የሚነዳው ስሜት፣ የሚነዳው ገንዘብ፣ የሚነዳው ኃይል ይኖራልና ጠብቅ ነው። በዚያው ልክ ደግሞ በጎን የቆመ የሚመስለው እንዳይወድቅ ይጠንቀቅ የሚል ቃል አለ። ደግሞ በሐዋርያት ሥራ ምዕራፍ 6 ላይ እግዚአብሔርን ቃል ትተን ምግብ ልናገለግል ይገባል ወይ ብለው እነ ቅዱስ እስጢፋኖስ የተመረጡበት ምክንያት አለ። አሁን ዛሬ እግዚአብሔርን ቃል ነው የምናገለግለው ወይስ መዝሙር ነው? እኔ አሁን መዝሙር ዘምር ስትለኝ መዝሙሩ ዜማው ነው ደስ የሚለኝ፣ ዝማሬው፣ ቅላጼው፣ ድባቡ ነው እንጂ ደስ የሚለኝ ስራ ፈት እኮ ነኝ። የኮሪደር ልማት፣ መንገድ ዳር ልማት፣ የወንዝ ዳር ልማት ደስ ቢያሰኘኝም ግን ያፈናቀለኝ ነው ከረጂነት ወደ ተረጂነት፣ ከሰጪነት ወደ ተቀባይነት ነው እኮ የቀየረኝ። እና ምን ለማለት ነው? ደስ ብሎኝ ነው አሁን ዘምረው። በእርግጥ ለገና ዕለት ማለት ደስ ብሎኝ ነው የምኖረው ያለው። ደስ ብሏቸው የሚኖሩ ምን ያህል ሰዎች ናቸው? ማይሰጉ፣ ማይፈሩ፣ ማይጨነቁ፣ ማይሳቀቁ ሰዎች ምን ያህል ናቸው? ትንሽ ይሄ ነገር በታሰብ ያለበት ይመስለኛል። ምክንያቱም ደስ ያለው ቢኖር ይዘምር ይላል ቅዱሱ መጽሐፍ። ያዘነ ሲጸልይ ነው። እኔ ደስ ብሎኛል ብዬ አልዘምርም። ስዘምር ደስ ብሎኝ ሳይሆን የመዝሙሩ ዝማሬ ቅላጼው ደስ ስለሚለኝ ነው እንጂ ቤተክርስቲያን ሙሉ የተሟላ አገልግሎቷ ላይ ነኝ አይደለሁም። ይሄ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ስትሉ ተጠንቀቁ ነው። ለራስህና ለልጆች፣ ለራስህና ለቤተሰብ፣ ለራስህና ለምትመራው ተቋም ተጠንቀቅ፣ አስብ እኮ ነው። መንፈስ ቅዱስ አንተን ዲያቆን አድርጎ ከሆነ፣ መንፈስ ቅዱስ አንተን መምህር አድርጎ ከሆነ፣ ኃላፊ አድርጎ፣ አባት እናት አድርጎ፣ ወንድም ወገን መከታ ይሁን ከአለኝታ አድርጎ ከፍ አድርጎ ከሆነ ለራስህም ተጠንቀቅ፣ ደግሞ ለመንጋውም ተጠንቀቅ ማለት ነው። ምክንያቱም ከሄድኩ በኋላ ጨካኞች፣ ለመንጋው የማይራሩ፣ የገዛ ምኞታቸውንና ፍላጎታቸውን የሚከተሉ ክፉ እረኞች ይነሳሉና ነው ቅዱስ ጳውሎስ የሚለው በሐዋርያት ሥራ ምዕራፍ 20 ላይ ቁጥር 28 ላይ። ስለዚህ ይሄ ትንሽ መታሰብ ያለበት መስሎ ይሰማኛልና የእግዚአብሔርን ቃል ብናገለግል ይሻለናል ወይስ የመዘመር ጥማታችንን ምኞታችንን ነው የምናገለግለው? የመብላት፣ የመልበስ፣ የመድመቅ፣ የመታየት ጥማታችን ነው የምናገለግለው ወይስ በትክክል ለእግዚአብሔር ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካም ገድል ተጋድያለሁ እንደ ቅዱስ ጳውሎስ ለማለት እንችላለን? አይመስለኝም። ወንድሞቼ በተለያየ ዓለም ዙሪያ የምትኖሩ በዩቲዩብ የምታደምጡ ወንድሞቼ አይመስለኝም። ብዙ ከቦን ያለ ችግሮች አሉ። በኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጣም ብዙ ፈተና አለብን። እኛ በግለሰብ ባይኖርብን ቤተሰቦቻችን፣ ወገኖቻችን አሉ። የራሱ ዲያቆን ነው ከኃይሌ ቤተሰቦች በተለያዩ ውጥረት ውስጥ ያሉ ቤተሰቦች አሉ፣ አውቃለሁ። የሉም አሉ። እና እኔ አንተ የለብህም፣ አንቺ የለብሽም ችግር። ዘመዶችሽ ሁሉ ሰላም ናቸው? ወንድሞቼ እግዚአብሔርን የምናገለግል እየመሰለን ጠፍተን እንዳናጠፋ መጠንቀቅ አለብን የሚለውን ለማሳሰብ ነው። የእግዚአብሔርን ቃል ትተን ምግብ ልናገለግል፣ ውበት ልናገለግል፣ የራሳችን ደስታ ልናገለግል፣ የዚህን ዓለም ደስታ ልናሟላ አልተቀጠርንም፣ አልተፈጠርንም። ለዚህ አይደለም ሐዋርያነት የተሾም ነው ብለው ለሚመለከታቸው ሰዎች ሾሟል። የአላፋት መቋቋሙ ጥሩ ነው። ጥሩ በጎ ስራ እየሰራን በበጎ ነገር መቀጠል አለበት። ግን ደግሞ ይሄ ነቀፌታዎችን የሚቀርፍበት መንገድ ትንሽ ብስለት እና ጠቦቶችን ጠብቅ እንደተባለ ብስለት አስተውሎት ይፈልጋል ለማለት ነው። እስቲ እናንተ ከእናንተ ሐሳብ ፈልጋለሁ እና ይሄ ነው የተሰማኝ። እስቲ አሻሽሏለሁ፣ ሐሳብ ስጡኝ። እስቲ በተሻለ መልኩ እንድናገር እስቲ ሐሳብ እንሰጣጥ ለማለት ነው። መልካም ጊዜ ይሆንላችሁ። እቀጥላለሁ። እስቲ መልካም ጊዜ ይመቻችሁ።